163 ሲተክሏቸው ጥሩ ሲበቅሉ ጠማማ ታመጣው ይሆናል ወይንስ ከማማ አላህ ያሳያችሁ የወሎ ዑለማ ደረጃው ምንድነው ቃልቻው ሰው ታማ ግን ኋላ ላይ ያቸው ይሆናል አሳማ 164 እንግዲህ የኔ ጠጅ ነገር ካመጣሽ ቃልቻ ይጠጣሽ ይታጠብብሽ ሌላ ሳትነኪ ሐሲድ ያየሽ ሰው እስኪስቅበት እስኪሆን ብላሽ በስተቀር ወላሂ ዳግሚያ ላልቀምስሽ 165 እንግዲህ ቃልቻ አትጫወትብኝ አንተ ቤቱ ቀርተህ ምንድን ጎደለብኝ ትቢትህ በስተቀር ሌላ ምን ቀረብኝ 166 በቃ አላህ ይሆንህ የመንደር ቃልቻ ይኸው አርገናሃል የቋንቋ ስልቻ ከቤት እንዳትወጣ ሁን እንደ ጉልቻ ሴት ወንዱ ያዋርድህ አታገኝ ፈረጃ በልተህም አትጥገብ ሁን እንደ ስልቻ 103 ሀበሻ ላም ሆና ታስራ ከታለበች ጡቷን መዥገር ወሮት ጥጃዋን ገደለች ላሟም ትሞታለች እየመነመነች ወተት ቢሉ አይገኝ አንደዜ ሞታለች ይዘገያል እንጂ ኋላ ትድናለች 106 በአስመራ ወያኔ ከመጣ ችግር መጀመሪያ አስመራ ትሆናለች ቀብር አክሱም ትጠፋለች በአንድ ቀን ጀንበር ግሸን ላሊበላ ትሆናለች ቀብር ሁሉም ይሸፍታል ሴት እንኳን ታይቀር 119 አላህ ዝም ብሎ መንግስት ሊያሳስት ሰው እንደ ፍሪዳ ሲታረድበት ምን ይችል ሀበሻ ጉድ አጃይበት በጦሩ ጨፍጭፎ ላይረጋ መሬት እንኳንም አልደረስን ስትነድ መሬት ጣና ይስጥልን ሀብል ተረክቤት በሀገራችን በተለያዩ ጊዜያት በተለያዩ ጸሐፍት ደራሲያን የተነገረላቸው የተጻፈላቸው ትንቢታዊ ግጥሞቻቸው እስካሁን ድረስ ከትውልድ ትውልድ እየተነገሩ ያሉ የሼህ ሁሴን ጅብሪል ሙሉ ትንቢታዊ ግጥሞች ልናጋራችሁ ወደናል። ይህንን ጽሑፍ ያጋሩን ዶክተር ጌቱ ገላይ በሃምቡርግ ዩኒቨርሲቲ ጀርመን የአፍሪካና የኢትዮጵያ ጥናቶች ትምህርት ክፍል የአማርኛ ቋንቋና የአፍሪካ ፎክሎር መምህር የጻፉትን ነው። ይህንን ቪዲዮ እየተከታተላችሁ ያላችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንድታበረቱን ስንል በአክብሮትና በፍቅር እንጠይቃለን። ስለምታደርጉልንም ከወዲሁ በማመስገን ከዚህ በታች የቀረቡት ግጥሞች የተገኙት በእጅ ተጽፎ ፎቶኮፒ ከተደረገ አንድ አነስተኛ ደብተር ላይ ነው። ጽሑፉ መቼና በማን እንደተጻፈ አይታወቅም፣ አርዕስትም የለውም። ይህን ጽሑፍ ያገኘሁት እንደ አውሮፓውያን አቆጣጠር 2001 ሃምቡርግ ከተማ ነዋሪ ከሆነና ብርሃኑ ፈረደ ከሚባል ኢትዮጵያዊ ነው። በዚህ ጽሑፍ ውስጥ የሼህ ሁሴን ጅብሪልን 221 ትንቢታዊ ግጥሞችን እንመለከታለን። የሼህ ሁሴን ትንቢታዊ ግጥሞች አንዳንድ ኢትዮጵያውያንና የውጭ ሀገር ጸሐፊዎች የሼህ ሁሴን ትንቢታዊ ግጥሞች ናቸው እያሉ የሰበሰቡና በመጽሐፍ መልክ ያሳተሙ አሉ። ላብነት ያህል የሚከተሉት ይጠቀሳሉ። አቶ ቦጋለ ተፈሪ በዙ በ1985 ዓመተ ምህረት ትንቢተ ሼህ ሁሴን ጅብሪል በሚል ርዕስ አንድ መጽሐፍ አሳትመዋል። ዶክተር ኤላፌኪ ደግሞ 160 ግጥሞች ያሉት የሼህ ሁሴንን ትንቢቶች ወደ ፈረንሳይኛ ተርጉሟል። ኤላ ያገኘው ቅጂ ከአቶ አሊ ይመር ሲሆን አርዕስቱ ትንቢተ ሼህ ሁሴን የሚል ነው። በተጨማሪም በ1996 የታተመው የአቶ ጥላሁን ብርሃነ ስላሴ ቤተ የታሪክ መጽሐፍ አንዳንድ የሼህ ሁሴን ጅብሪል ትንቢታዊ ግጥሞችን እንዳቀረበ መጥቀስ ያስፈልጋል። የሼህ ሁሴን ትንቢታዊ ግጥሞች ከማህበራዊ፣ ታሪካዊ፣ ፖለቲካዊና ሃይማኖታዊ ጠቀሜታ በተጨማሪ ያላቸው ባህላዊ፣ ፎክሎራዊና ስነ ጥበባዊ ዋጋ እጅግ ከፍተኛ ነው። ግጥሞቹ በወሎ ህብረተሰብ ዘንድ በስፋት መታወቃቸውና ከትውልድ ወደ ትውልድ በቃል እየተላለፉ መተረካቸው እንዲሁም መቼ በማንና በምን አጋጣሚ እንደሚዜሙ ታሪክን፣ ባህልን፣ ልማድንና እምነትን መሰረት ያደረጉ ክፍለ ሀገራዊ፣ እምነታዊ፣ ፎክሎራዊና ታሪካዊ ሁኔታዎችን መመርመርና ማገናዘብ ስለሚቻል ነው። እንደሚታወቀው ወሎ ውስጥ በርካታ የታወቁ ሼሆችና የእስላም እምነት ማምለኪያ ቦታዎች ይገኛሉ። ህዝቡም በአብዛኛው ወደ ታዋቂ ሼሆች እየሄደ በጸሎት፣ በዱዓ፣ በልዩ ልዩ ሃይማኖታዊ በዓላትና መጅሊሶች እየተገኘ በተለይ በግጥም የሚባለውን መንዙማ የመስማት አብሮ የማዜምና በቃል የማጥናት ባህሉ ከፍተኛ እንደሆነ በስፋት ይታወቃል። በተጨማሪም በኢትዮጵያ ውስጥ ወሎ የግጥም፣ የዜማ፣ የዘፈንና የልዩ ልዩ ባህላዊ ጨዋታዎች ምንጭና መሰረት መሆኑም እንዲሁ ይታወቃል። እስካሁን የታተሙትን ስራዎች ስንመረምር በአቶ ቦጋለ ተፈሪ መጽሐፍ ውስጥ 117 ግጥሞች ከትንታኔ ጋር ቀርበዋል። በትንታኔ ውስጥ ከቀረቡት መካከል ስለ አጼ ዮሐንስ 21፣ ስለ ሙሐመድ አሊ 30፣ ስለ ተፈሪ መኮንን 22 ግጥሞች ትንታኔ ተደርጎባቸዋል።
በተጨማሪም በጣም ብዙ ግጥሞች በፊደል ተራ ያለ ትንታኔም ተጽፈዋል። ከዚህ መጽሐፍ በፊት የሼህ ሁሴንን ትንቢታዊ ግጥሞች በተመለከተ ምንም መጽሐፍም ሆነ መጣጥፍ እንዳልታተመ ደራሲው በመግቢያቸው ላይ ጠቅሰዋል። መጽሐፉ ስለ ወሎ ክፍለ ሀገር ታሪክ ባጭሩ የዳሰሰ ሲሆን የሼህ ሁሴንን የህይወት ታሪክም አቅርቧል። በዶክተር ኤላፌኪ ፓሪስ ጥናት ውስጥ ደግሞ 116 ግጥሞች ወደ ፈረንሳይኛ ተተርጉመው ቀርበዋል። ፌኬ የሰበሰባቸው ግጥሞች አጭር መግቢያ በአረበኛ ቋንቋ ያላቸው ሲሆን የአቶ አሊ ይመር ቅጂ እንደሆኑም ጠቅሷል። ኤላፌኪ ለግጥሞቹ አንዳንድ አጫጭር ማብራሪያዎች በግርጌ ማስታወሻ ስር ከመስጠቱ በስተቀር ሰፋ ያለ ትንታኔ ወይም ማብራሪያ አላደረገም። ምንም እንኳን አሁን የተገኘው የግጥም ስብስብ ልዩ ልዩ ታሪክ ያለው ቢሆንም አቀራረቡ የኢትዮጵያን ታሪክ በዘመናት ቅደም ተከተል በትክክል የሚተርክ አይመስልም። አንዳንድ ጊዜ ስለ እስልምና ሃይማኖትና ስለ ትንቢቱ ተናጋሪ የግል ሁኔታም ይተርካል። ቀጥሎም ታሪኩን ከዘመን፣ ከነገስታት፣ ከፖለቲካና አስተዳደራዊ ሁኔታዎች ለምሳሌ አጼ ቴዎድሮስ፣ አጼ ዮሐንስ፣ አጼ ምኒልክ፣ እቴጌ ጣይቱ፣ ልጅ ኢያሱ፣ ንግስት ዘውዲቱ፣ ተፈሪ፣ አጼ ኃይለ ሥላሴ፣ ደርግ ወዘተ ጋራ የተያያዙ በርካታ ጉዳዮችን በስፋት ይገልጻል። ግጥሞቹ ከአጼ ዮሐንስ አራተኛ ጀምሮ እስከ ወታደራዊ ደርግ አገዛዝ መጨረሻ ምናልባትም ኢህአዴግን አካቶ አሁን እስካለንበት ዘመን ድረስ ያለውን የኢትዮጵያ ታሪክ በትንቢታዊ ትረካ መልክ የሚያቀርቡ ናቸው። ግጥሞቹ በተለይ ለታሪክ፣ ለቋንቋ፣ ለስነ ጽሑፍ፣ ለፎክሎርና ለአንትሮፖሎጂ ተማሪዎችና አጥኚዎች ከፍተኛ ጠቀሜታ እንደሚኖራቸው አያጠራጥርም። የግጥሞቹ የቋንቋ አጠቃቀም የወሎን አማርኛ ለማጥናትና ከአረብኛ የተወሰዱ የተለያዩ የውሰት ቃላትን ለመመርመር ባያሌው ይረዳል። የቃላቱ አመራረጥ፣ ተምሳሌታዊ አገላለጾችና ዘያዊ አባባሎች ክፍለ ሀገራዊ አሻራቸውን የጠበቁ ለመሆናቸው በጣም ጥሩ ማስረጃዎች ናቸው። ለመሆኑ ትንቢቱን ተናገሩት ወይም ግጥሙን ገጠሙት አለያም አዜሙት የሚባሉት ሼህ ሁሴን ጅብሪል ማን ናቸው? በእርግጥ ሰውየው በሕይወት የኖሩ ናቸው ወይስ በአፈታሪክ ወይም በፈጠራ የሚታወቁ ሰው ናቸው? ግጥሞቹንስ ራሳቸው ስለመግጠማቸው ማረጋገጥ ይቻላልን? የወሎ ሕዝብስ ሙስሊሙም ሆነ ክርስቲያኑ፣ ወንዱም ሆነ ሴቱ፣ ልጁም ሆነ አዋቂው፣ የተማረውም ሆነ ያልተማረው፣ የከተማውም ሆነ የገጠሩ ህብረተሰብ ስለ ሼህ ሁሴን ጅብሪል ምን ያውቃል? ምን ይላል? እነዚህንና ሌሎች ጥያቄዎችን አንስቶ በስፋት መወያየት ይቻላል። ለጊዜው የዚህ ጽሑፍ ዓላማ የግጥሞቹን ይዘት ከታሪክ ከስነ ቃልና ከባህል አኳያ መተንተንና ማብራራት ቢሆንም ወደፊት ሰፋ ባለ ጥናት ከላይ የተነሱትን ጥያቄዎች ለመመለስ እንሞክራለን። እግረ መንገዳችንን ግን የሼህ ሁሴን ጅብሪልን የህይወት ታሪክ ባጭሩ እንመለከታለን። የሼህ ሁሴን ጅብሪል አጭር የህይወት ታሪክ። ሼህ ሁሴን ጅብሪል ከ1811 እስከ 1908 እንደኖሩ ጥላሁን ብርሃነ ሥላሴ በመጽሐፋቸው ጠቅሰውታል። ስለ ሼህ ሁሴን ጅብሪል የህይወት ታሪክ በስፋት የጻፈ ቦጋለ ተፈሪ በዙ ነው። አቶ ቦጋለ ተፈሪ ሼህ ሁሴን ጅብሪል በወሎ ክፍለ ሀገር በወረ ሂመኑ አውራጃ በባዙራ ምክትል ባባሆሽ ቀበሌ ልዩ ስሙ እምበለሴዳ ተብሎ በሚጠራ ቦታ በ1811 ገደማ ተወልደው በ97 ዓመታቸው እንዳረፉ ጽፏል። አባታቸው በዘመኑ በቃሉ አውራጃ ታዋቂ ለነበሩት ለጌታው ሼህ ቡሽራ አድረው ለ30 ዓመታት በመውሪድነት አገልግለዋል። 1985-21 ላይ ጌታው ሼህ ሁሴን መፍረድ የጀመሩት ገና በ7 ዓመታቸው እንደሆነና የሚናገሩትም መሬት ጠብ እንደማይል ተጽፏል። አሃዱ ወይም ቢስሚላሂ ብለው ፍርድ የጀመሩት በአጼ ዮሐንስና በመምሬ ግርማ በተባሉ ቄስ ነው ይባላል። እየታወቁ ሲመጡ ወደፊት የሚሆነውንና የሚመጣውን ከነ መፍትሄው መናገራቸውና መተንበያቸው ነበር። የሚናገሩትም በግጥም ነበር። ነገስታቱም መሳፍንቱም ትንሹም ትልቁም እሳቸውን መጀን ማለት ያዘ ይላል። ግጥሞቻቸውን ከእረኛ እስከ ቃዲ ያውቀዋል ይለዋል። ሼህ ሁሴን የነብዩ መሐመድ ተከታይ ነበሩ። መስገጃ ቁርበት፣ ውሃ መያዣ ጦሌ አያንጠለጥሉም። እንደ አባይ ጠንቋይም መጽሐፍ አይገልጡም፣ ጠጠር አይጥሉም። ግን ሱረት ሐቀ ኑር ያሸታሉ፣ ብርዝ ይጠጣሉ። ፍርድ ሲፈርዱ ማለት የሚታያቸውን ሲናገሩ ብርዝ በፎሌ ወይም በሽክና ይዘው ነበር ይባላል። እዚሁ መጽሐፍ ላይ 1985 ገጽ 25 ላይ በሕይወት ዘመናቸው በጊዜው ታዋቂ ከነበሩት ባለአቢ ከጥቅሳው ሼህ ወልይና አሊም ጋር ተቃቅረው ወዲያው ደግሞ በጠና ታመው እንደነበር አቶ ቦጋለ ይጠቅሳሉ። ከጥቅሳው ሼህ ጋር ጠባቸው ይፋ ከሆነ ጀምሮ በሽታቸው ጠናባቸው። እናም የሚከተለውን ግጥም አዜሙ ይባላል። በጎጃም በትግሬ በሸዋ በጎንደር ሳገሳ ሳገሳ ስብርብር አረገኝ የጥቅስ አንበሳ የሚል የሼህ ሁሴን ጅብሪል 221 ትንቢታዊ ግጥሞች። 1 ዋርዳው መጣና ቆያለኛ 1 ዓመት ጫትክን እየበላህ ሳታድር ከሴት አምሬን እየሞላህ ጠጅን ሳታሸት ደረሳህን ይዘህ ሳትወጣ ከቤት እኔም ኸለዋ ገባሁ ቆየሁ 1 ዓመት
2 አንድ ዓመት ጫት ቅመን ዓለሙን ስንድር ንጉሥ እየፈራኝ ሳይጠላኝ አሽከር ወዲያው ስሜ ታውቆ ሸዋና ሐረር እኔም በመስታወት ዓይኔን ሳሰማምር ቃሌ ሳይዛነፍ ሳልደነጋገር 3 አላህ ያሳምረው ሰው ጣው ሲወጣ ዓመት አስቀመጠኝ ህልዋ ሳልወጣ ወዲያው መናባየሁ አንበሳ ሲወጣ ነብር እየመራኝ ጅብ ከፊቴ መጣ ግመል ተሸክሞኝ የሆነ መላጣ 4 መናቡን አይቼ ለሰው ሳላወራ በሰባተኛው ቀን መጣ አንድ ቀብራራ መሰንቆና ዋሽንት በእጁ ይዞ ጭራ ከኔ ጋር አደረ ጫት ሲቅም ሲያወራ መሰንቆ እየመታ ሲዘፍን ሲያቅራራ 5 አላህ ያሳድገው ነገሩ ቲሰላ በስምንተኛው ቀን ጫት ትንቅም ስንበላ ድቤ ተሸክሞ መጣ አንድ ሻንቅላ ጫት በጨርቅ ይዞ ጠጅንም በሸክላ ሁሴን ቡና አፍላልኝ ነገሩ እንዲሰላ 6 8 ቀን ከደምኩ ሳትናገር አፌ የቤቱን ግድግዳ ግንዱን ተደግፌ ፊቴን እያጠብኩኝ እንዳይመጣ እንቅልፌ እንዲቀመጡበት ጋቤን አንጥፌ አይገርማችሁም ወይ ሳልነግድ ማትረፌ 7 መናውን ፈርሰነው አንተ ሳትናገር ድቤውም ዋሽንቱም መሰንቆው ጭራ ይቅር ጠጅና ጉማሬ ጫት ስንቅም እንደምር ጀባ ብለህናል በዟሂር መነጥር ሐሲድም ይመታ አንድ እንኳን ሹም ሳይቀር 8 አላህ ካደረገን የህልቆ ወዳጅ በድቤና በጫት ልንጀምር በጠጅ መሰንቆ እየመታሁ ልወዝወዘው እንጂ በጭራ በዋሽንት ሰው ባልነካው እጂ አውሊያም የሚጠራበት ሶላት ሳልሰለች 9 ጫት ባፋችን ይዘን ጠጅ እየጠጣን ጥቁር ጭራ ይዘን ድቤ እየመታን ሐሲድ እንዳይነካን አውሊያ እየጠራን 5 አውቃት ሰላት እየሰጋገርን ሰው ያልነካው ዕቃ ጀሊሉ ሰጠነ 10 መጪውን አየነው ጉዳጅ አይበት ዓለም ስትስቅብኝ እኔ ሳቅኩባት ለአዳም መህሉቃት ከወንድም ከሴት ካለቁት በስተቀር ያሉት በሐያት ተከትቦ ያለሁ ስሙን ወደፊት 11 ስሙን ይነግረኛል ዋሪዳው ሳይሰስት ገና በእናቱ ሆድ ሳህለቅ ፊት ለወልይ ለንጉሥ ለራስ መሳፍንት ምን አስለፈለፈኝ ሊታይ ወደፊት እኔም በልብሎኝ ነው እምወሸክት 12 50 ዓመት ስናገር ሰምተው ጉድ እያሉ እንደ ፍልፈል አፈር ሰው ሲፈለፍሉ ሰምተው እንዳልሰሙ አላየንም አሉ እንደ ፍልፈል አፈር ሰው ሲፈለፍሉ እኛም ሰደድናቸው ካፈር እንዲተሉ ቀሩ እንደፈራ ነው ውሸታም እንዳይሉ 13 50 ዓመት ከደመኝ መሐመድ ኑር ኢሳ መድና ወረቀት ከእጁ ሳይነሳ ይከትበው ነበረ ዋሪዳው ሲነሳ የፈረድኩትን አንድ ቃል ታይረሳ መጪውን ፈርጃለሁ ዓለም እስቲከሳ 14 ቃልቾችም ጠሉኝ ጠጅ ይጠጣል ብለው ደብተራውም ጠላኝ ሹም ተጠጋው ብሎ ባለዛሩም ጠላኝ ሰው ሄደበት ብለው ፉቅራውም ተጠጋኝ ምን ይፈርዳል ብሎ እኒህን ችዬ ነው የሰጠኝ ጀሊሉ 15 ጀግናጤ ዮሐንስ የአንበሶች ወንድም የዛሬ ማርልኝ ያለ ዛሬ አይለምድም በነገረ ሰሪ ሰው አይታረድም እንዲህ ከሆነማ አንድ ሰው አይተርፍም እየደነገጡ ይሄዳሉ የትም 16 አባይ በጣና ላይ መሄዱ ለምን ነው ትንሹ ሲያጠፋ ትልቁ ሊችል ነው ቢያከፋም ቢያበጅም አባይ ማለፉ ነው ሰውም በግዴታ የሚገዛው ማን ነው ከምክር በስተቀር የቀረው ከንቱ ነው 17 ማረዱ ከፋ እንጂ ጀግንነት አያጣም እስላም የሚያርድ እንጂ የሚወድ አይመጣም የፈራህ ሰው መጣ እኔ መልስ አላጣም ይዘገያል እንጂ ሰው እጁን አያጣም መተማ ከሄደ ተመልሶ አይመጣም 18 አንተም እድሜህ አጭር ወይ ዘርህ አይገዛ ጎርፍ ደርሶ አይወስድም አለቅጥ ካልበዛ እንጨት ከደረቀ ቢቀቡት አይወዛ ሀበሻ ክፉ ነው አይምሰልህ ዋዛ መተማ እስቲጠራህ በብልሃት ግዛ 19 እመክርህ ነበረ መችሽ ትላለህ ሐሳብህ ብዙ ነው መንገድ ታበዛለህ መተማ ለመዝመት አሁን ትሄዳለህ መመለስክን እንጂ እዛው ትቀራለህ በድርቡሽ ጎራዴ ራስክን ታጣለህ 20 አንድ ዓመት ይቀረው ምኒልክ ሊነግስ አላህ መተማ ላይ ይስላል መቀስ በደም አጨማልቃ የምትቆራረስ ራስ የምትቆርጥ ያውም የንጉስ አንደዚህ ተመታች የማታላውስ 21 4 ወር ሲቀረው ምኒልክ ሊነግስ በመተማ በኩል ትጨሳለች ጭስ ጭሷ በራስ ገብታ የምታስነጥስ ትጨርሳለች ጭስ እጅግም አትበጀው ለአጤ ዮሐንስ አላህ ሽቶበታል አንገቱን ሊቀምስ 22 ዕውቀትም የላቸው አሉን ጥምብርኩስ ብለው ሰደቡን ደብተራና ቄስ ሄጄ ልናገረው ላጤ ዮሐንስ ፈርጀለን ነበር መቅደላ ሲፈርስ እንዴት የነቢይ አሽከር ይሆናል እርኩስ 23 የሰማም ያልሰማም ያልቅስ መችን የፈራለው ደብተራና ቄስ መተማን ድል አርጎ እሱ ቢመለስ እንግዲህ የኔ ጫት ጥምብናት እርኩስ መተማ ካልሄደ እኔም ጫት አልቀምስ 24
ጦሩን አስከትሎ መተማት ይደርስ ከበቅሎ ወረደ አጤው ዮሐንስ የጦሩን መከታ ጋሻውን ሊለብስ እሱ ራሱን አጥቶ ሰውን ሊያስጨርስ በጥረት አይድንም ጥፋ ያለውም ነፍስ 25 እንዴት በገዛ እጁ ሞት ይመኛል ሰው መተማት ትሂድ ብዬ ብመክረው መች ይመለሳል ያዘዘበት ሰው ደም እየሸተተው ሞት እየጠራው እንዴት ሰው ላንገቱ አያዝንም ወይ ሰው 26 ፈረሱን ጫጫ ነው ድርቡሾች ዘለቁ ኸሊፋና ዑመር ድባጢን ዘለቁ ከዛም ከዚህ ያሉት ተደበላለቁ ዮሐንስ ከጭፍራው ፈርተው ተጨነቁ የሚያስታርቅ ጠፍቶ ስንት ሰው አለቁ 27 የአህያ ልጅ በቅሎ በብር ተሸልማ ዮሐንስን ይዛ ወረደች መተማ ጌታው ራስ ጋር በቁም ልትቃማ ስንቱን ሰው ፈረጀው ደጓ አገር መተማ ስንቱን አርዶት ነበር ኢስላም እንዳይለማ 28 ምኒልክ ደስ አለው ምጡን ሲፈርጅ እኔም ጫት በመቃም ነጃ ወጣሁ እንጂ እስላምን የሚወድ ወደፊት ይምጣ እንጂ ዮሐንስ ክፉ ነው የለውም ወዳጂ መተማ ደጓ አገር ገላገለን እንጂ አላህ ገላገለን በዟሂር መከራ እንግዲህ ምኒልክ አይዞህ እንዳትፈራ ዮሐንስ ሊሄድ ነው ጦሩን እየመራ ማረድ የለመደ መቼም ሞት አይፈራ ሞቱ ብላሽ ሆነ እንዲህ ሲንጠራራ 29 አንተም ጨካኝ ነበርክ ጨካኝ ወረደብህ እንደ ፍሪዳላም በቁመህ አረዱህ በቅሎና ገጢ ጋር በቁሟ ማረኩህ ራስክን ቋንጣ አርገው ስዕል አደረጉህ ኃላፊ አግዳሚው እንዲሰደድብህ 30 አልሐምዱሊላህ ለዚህ አበቃህ ዮሐንስ ራስክን በችንካር መቱህ አላፊ አግዳሚው እስቲ ተፋብህ ሰው እጁን አያጣም እንዲህ አረጉህ የወሎን መሻኢብ እያረድክ ሰቅለህ 31 አጠቋቆራቸው ከሰል ይመስላሉ ከመህሉቁ ብሰው በጣም ይጠቁራሉ መተማን ድል አርገው ጎንደር ይገባሉ ደቆራና ዳይንት ብዙ ሰው ያርዳሉ ከሺህ ታቦት በላይ በሳት ያነዳሉ 32 ማረድ ተጀምሮ ደራና ፎገራ ምን ይበጀው ይሆነ ጎንደር አማራ አይተኸው የማታውቅ መጣብህ መከራ ብዙ ሰው ይጠፋል ካልሰለማ አማራ ይለበልበዋል ያርደዋል በካራ 33 ወደ ሱዳን አገር ዋሪዳው ካመራ ደፈረኝ ካላሉ ሳዳቶቼን ልጥራ አሁን ድረሱልኝ ይዞኛል ደብተራ ወትሮም የማሃዲ ዘር አስላችሁ አይኮራ ገላገላችሁኝ አልቅሼ ብጣራ 34 ቢደፍሯቸው ዕዳ ዝም ብንል ችግር ዋሪዳው መጣና አለኝ ተናገር እንግሊዝ ከሱዳን ካለቀቀ ሀገር ይዘገያል እንጂ ኋላ አለ ነገር መህዲ ዘር ባለቀ ሲል ደንገር ሱዳን ብሎ ማለት ተፍሲሩ ሻንቅላ ከነሱ ታልሆነ አይጋቡም ሌላ መጠጥ ይወዳሉ ሐራራም አይጠላ ዘራቸው ልዩ ነው ናቸው ያላህ ሰባት በላ ሰባት ቋንቋላቸው ሁሉም በጠቅላላ 35 የሱዳንን ነገር በስንቱ ላውሳቸው ካላስፈነደዱ ፈርጅም አይመስላቸው ከኛም ሰው አይተፋ ነጭ ያስተማራቸው የወንዱስ መላልቋል ሴቷ አላህ ያብጀው ስምቡል እያጠበች ገልባ ከሰጠችው 36 ድርቡሽና ሱዳን መልካቸው ጥቁር ነው አገሩ አንድ ቢሆን ቋንቋው የቅል ነው ጥንቱን ፍጥረታቸው ዘራቸው ልዩ ነው በዟሂር ሲጠሩ ስማቸው ኢስላም ነው ቸርነት አያጡም እጃቸው ለጋስ ነው 37 ድርቡሽ ጥሩ እስላም ልባቸው የጠራ ሰላትን አይተውም ቢበዛበት ሥራ ችግርም ቢገጥመው ይችላል መከራ አገራቸው ሜዳ የለውም ተራራ ልብሳቸው ቀሚስ ነው የለውም ዳኢም ታጥቀው ሥራ 38 ከኔ ተመርቀው ሴት ልጅ ከወለዱ ለጉግሳ ይዳሯት እንዳትዛመዱ ሌላም ማያገባት ፈርዷታል ዘመዱ እንግዲህ እሜቴ ጫት ቃሚን ይውደዱ አሁን ነው መሸመት ደጎቹ ሳይሄዱ 39 በአዳራሹ ገብተህ በልፍኙ ላይ ውጣ በልፍኙ ላይ ገብተህ በአዳራሹ ውጣ እንደምንም ብለህ ሸዋረጋን አምጣ የተያዝክ እንደሆን እኔ በጉድ ልውጣ እኔ ፈርጃለሁ ሌላ እንዳታመጣ ወንድ ትወልዳለች ግን የለውም ዕጣ 40 በራስህ ገብቼ በሆድህ በወጣ ከትርንጎ በቀር ሌላ ምንም ታጣ ይህ ያልሆነ እንደው እኔ በጉድ ልውጣ ሆድህን የሚገልጥ ሽማግሌ ይምጣ ይህንን ጉድ ሳላይ ከቤትም አልወጣ 41 ተዋቶ ሙቀጫ እኔን አታላግጥ ጌሾና ቡናህን ውጣና ቀጥቅጥ በሽታም እንደሆንክ እኔ በጉድ ልውጣ ማንን ታሞኛለህ እኔ አልወድም ላግጣ እኔ ሳት አልገባም ነግረንሃል ቁርጣ 42 ምኒልክ ክፉ ነው በስንቱ ፈተነኝ እንዳለፉት ጠንቋይ በሳት ሊያቃጥለኝ በሰው እጅ አልጠፋም አላህ ካልገደለኝ እንኳን ከመምሬ ፊት አላህ ሊቃረገኝ እፈራው ነበረ በጅኑ እንዳይጠልፈኝ 43 የምኒልክ ጠንቋይ ዋና ደብተራው ያስፈጨው ነበረ ጅኑን እንደሰው በርበሬ ነበረ የሚደቁ ሰው ጅኑን እየላከ ስንቱን ሰው ፈጀው መምሬ ሐሲር ነው ከመጀመሪያው 44 እንግዲህ ወንድም የሰማኝ የኔን ፍርድ መውለድህ አይቀርም ከጭን ከገረድ ቁርአን የሚቀራ ኢልምን የሚወድ መጨረሻው ከፍሮ ካልሆነ ፈሳድ 45 ቴዎድሮስ ለጋስ ሰው ነው ቸርነት አያጣም ዘሩም ደህና ሰው ነው ቢገጥም አይወጋም
ማንም ያሙኘዋል ያዝናልም በጣም ለሰውም ደህና ነው እስላምን አይጎዳም ራቅ ይላል እንጂ የእስላም ዘር አያጣም ዮሐንስ ንፉግ ነው ሰው ቢበላ አይወድም የሰው ያየ ጊዜ ያደርጋል ጉድምድም ሆዱም ለብቻው ነው ሰው አያስቀብርም ለጦር ግን ጀግና ነው ቢሄድ አይታክትም 46 የጠንቋይ ውዴታ ፍቅር ይቅርብህ ላንተ ሲራ ያጣም ይሄው ነገርኩህ ቢያጣ አረና ያጣም እንዳይጥልብህ ስታልፍ እንድትረግጠው ሰው እንዲሰድብህ አሩ ይሸታል ብለው ሰው እንዳይቀርብህ 47 10 ዓመት ብችል ሊያርዱኝ ተሰለፉ ለካስ ለዚህ ነው ወይ እምቢ ያለኝ እንቅልፉ ለአላህ ትቸው ነበር በዱንያ እንዳይለፉ እንግዲህ ዘላለም መሬትን ይቀፉ በቶሎ ገላግለኝ ሰው እንዳያለፉ 48 በነቀለም ወርቅ ነሱር ባላገኝ በመምሬ ጉርሙ ነሱር ባላገኝ በናለቃ ሳህሉ ነሱር ባላገኝ በናለቃ ውብነህ ነሱር ባላገኝ እኒህ ተዋርደው ነው ንጉሥ የፈራኝ 49 ባለቃ ቀለም ወርቅ ነሱር ባላገኝ በነይመራደም ነሱርን ባላገኝ በናለቃ ኢዮብ ነሱር ባላገኝ ባውገረድ አለማሽ ነሱርን ባላገኝ ችለን ሰደድናቸው እንቅልፍ ቢነሱኝ 50 ነግሬያቸው ነበር ፊት ሳልታመም አሁንም አየሁት አላህ ትፈርም አፈሩን በጥብጦ በጥቁር ቀለም ቃልቻ ይህን ፈስር እንዳትታመም በቀር ትጓዛለህ አምተ ሳትሰልም 51 አላማጣን አልፈህ ማይጨው ትዘምታለህ ነጭ አስመራ መጥቶ አድዋ ትገጥማለህ አድዋን እንዳያልፍ በጣም ትዋጋለህ ጦርህ ግን ያልቃሉ ድል ግን ታደርጋለህ በመከርኩህ ምክር ነጃ ትወጣለህ 52 የሸዋ ረጋናት ሐለቴን ያውቃሉ ሁሴን መጣ ሲባል ጋኖን ያጥባሉ ቄጤማ ጎዝጉዘው አድሩስ ያቀርባሉ ደስ ደስ እያሉት በጣም ይስቃሉ መጋረጃ ጋርደው ቁጭ ብለው ያድራሉ 53 መምጣቴን ሰምተው ልደር ካሉ ቄሱ ሐለቴን ያውቃሉ ጣይቱን ያስታውሱ አድሩስ ጨሰ ብለው እንዳይወሰወሱ ጫት ባፋችን ከያዝን ጠጅን እንዳቀምሱ ዋሪዳው ይማታል አይወድም መጅሊሱ 54 የነብስ አባቶ ከሆኑ እኚህ ቄስ ቁጭ ብለው ይደሩ ከኛ ጋር መጅሊስ መውደድስ አትወድም ጳጳስና ቄስ ግላጤ ምንሊክ እንዲላቸው ደስ ሰው ዝም ብሎ ያድራል እንኳንስ ሊደግስ 55  40 ጊዜ መጣሁ የልብህ ይድረስ ፊትም ዱዓ አርገናል አንተ እንድትነግስ ቀልብህ ደህና ቢሆን ብትወድ መጅሊስ ገርፈህ ባትሰቅል እንደ ዮሐንስ ስንቱ ስላም ወደደህ ሁሉን አለው ደስ 56 ጎጃም ተክለ ሃይማኖት ጎንደር ራስ ተሰማ ትግራይ ነራስ አሉላ አባ ጅፋር ጅማ ሐረር ራስ መኮንን ዘራቸው የገማ እኔ ተናገርኩኝ ያልሰማህም ስማ ከጉግሳ ዘር በቀር የለም የሚሰማ 57 መች ባንተ ይሆናል ምንሊክ ንጉሱ አንተ አስበህ ነበር ልትሰጥ ለኢያሱ እንኳን ሊነግስና ይያዛል ለራሱ በራስ መኮንን እጅ ትጠፋለሽ ነብሱ ከጌታ ተፈርዷል አርደውት ሊነግሱ 58 ከገረድ ተወልዶ እደግ ብንለው ጥምባ ቀረበልን እዩት ይሄን ሰው ከሸዋ ረጋ ፊት አሁን ላዋርደው ልልክበት ነበር ዳግሚያ እንዳይለምደው አይለምደውም ነበር ቄስ ወርቁም ቢያየው 59 ወይ ሙሐመድ አሊ ምን ሆኗል ይሄ ሰው በድየው እንደሆን ልጠይቀው በሰው በዮሐንስ ጠበል ዲኑን ሲያረክሰው ጥፋት በእሱ ሆኖ ተገኘበት ይህ ሰው ኋላ ብትሞት ማን ነው የሚዋሰው 60 ጠጅና ስጋህን ከፊቴ ላይ አንሳ እኔ በበሬ ሽጉጥ ሰውነቴ አይሳሳ በአንድ ቀን ተርቤ ሰውነቴ አይከሳ አላህ የጠላውን አልበላም ነጃሳ ወንዝ ለወንዝ ሄጄ በላለሁ አሳ 61 አንተ ብታፈቅረኝ እኔ በወድህ አትቆጣም ብዬ እኔም አንታልኩህ እንዳይደነግጡ የነብስ አባትህ ከመጅሊስ ካልሆነ እኔም አልፈርድህ አንተስ ምን ትስተው እኔ ባልነግርህ 62 አባቱ መተማ ሄዶ አፈር ሊቀምስ ልጁ ኋላ ቀርቶ መስሎት የሚነግስ እንኳን የልጅ ልጁ ራሱም አይነግስ በአዙል ተፈርዷል ምንሊክ ሊነግስ አስቦ ነበረ በሁለት ሊነግስ 63 እኔ በሚካኤል ደንግጫ ልታማም ኢልሙም ከንቱ ይሆን የቀረው ዘላለም እንዲህ ሊያጋልጠው ዲኑንም ሊዞልም ነግሬው ነበረ ግን ነገሬ አይጥምም አውጥቻለሁ ጣሉ ይህ አህያ አይድንም 64 ምንሊክ አስመራን ለነጭ ከሸጣት ይዘገያል እንጂ ይመጣል ፍጅት ስንቱ ይዋረዳል ከወንድም ከሴት ሸዋ የዚያን ጊዜ የለውም ረፍት ቀጥሎ ይነዳል የጀርባው እሳት 65 እንኳን ለኢያሱና ሳይታይ አባቱ ምን ብለናት ነበር ተመስክርናቱ እስከሚሞት ድረስ ኋላ ባማሟቱ ደግሞ አጤ ዮሐንስ መተማ ታይዘምቱ ትዝ አይላችሁም ወይ በጫት የማልኩቱ 66 ክፉ ዱላ አለን የማይምር ለዕለት አስተውሎ የሚመታ በሩቅም የማይስት እኔ ሹም አልፈራም ጉድ ካየሁበት እንዴት ጥምብ ሰጡኝ አያውቅም መስሎት ማን ነው ያሳሳተው ያደለው እሳት 67 ሰክሮ ካልወደቀ አያራም ከቤት ዛፍ ካልተቆረጠ አይወድቅም መሬት ሴት ፍርጇን ካልሰፋች የባሏን ንብረት ኢያሱ አደብ ግዛ እንዳትሳሳት ቆጥረህ ድረስበት መነን ምንህ ናት
68 ሚካኤል ተውቶብት በኩፍር ሳትቀጣ ይበቃሃል የሚል ካላህ አዋጅ መጣ። እንዴት ያለች ንፋስ የሆነች ባላንጣ በጥፊ ብትመታው ባፍንጫው ደመጣ። ጉዞው ተቃረበ ሩሁ ልትወጣ። 69 ጉግሳና ራስ ወሌ አጤ ዮሐንስ ሚካኤል ምኒልክ አጤ ቴዎድሮስ ዘውዲቱና ፈረንጅ ተፈሪ ድረስ በብልሃት ገዟት አልጋው እንዳይፈርስ መጨረሻው ከፍቶ ጣሉት እንደርኩስ። 70 የአላህን ትተው በውሻ የሚመሩ በሀበሻ መሬት ግፍን የሚሰሩ ቁመታቸው አጭር መልካቸው የሚያምሩ አይነግሱም ብላችሁ አትወዳደሩ። 50 ዓመት ይነግሳል እግረው ትርትሩ። 71 ባህር ወዲያ ማዶ ዙር መጣ ሊጠቅም ግድግዳው የሚያምር በሽንጥ የሚጠቅም ቅጠሉ ለስላሳ ቁመቱ ረዣዥም እሱን ያልተከለ እንዴት ይለድም ሸዋ በተለየ ያለሱ አይቆምም። 72 ስራቸው ባለጌ አህያ የሚበሉ ባህር ወዲያ ማዶ ክፉ ሰዎች አሉ። ሀበሻን ለመውረር ሐሳብ ያስባሉ። የኋላ መምጣት ይመጣሉ። 5 ዓመት ገዝተው ወዲያው ይሄዳሉ። 73 ድንጋይ ዱቄት አርገው መንገድ የሚያበጁ ገመድን ዘርግተው መብራት የሚያበጁ አህያ የሚያርዱ አሞራ የሚፈጁ መጡ እየተማሩ ሀበሻን ሊያበጁ ማማሩን አማረች ግን ብዙ ሰው ፈጁ። 74 እግሩን ደሞ አጫ የሚንከባለል ቢሄድ አይታክተው አቀበት ቁልቁል ጭቃ ካለው መንገድ መሄድ የማይችል ገደል የሚያንሸራትተው የሚንከባለል ይህንን የገዛ ካለፈው ምንም አይለ። 75 በገዛ እጁ ነድፎ ፈትሎ የሚሰራ ሰውን የሚያስገርም የሚሰራው ስራ ልብሱ ተፈላጊ ሰውን የሚያኮራ ልብሱን ላይ ሸከሽክ አስተውሎ የሚሰራ በዚህ አይግረምህ ሌላ ለሚሰራ። 76 እፍ ቢሉት አይነድ እፍ ቢሉት አይጠፋ እንደ ሳት አይጫር ሲበራ ቀልጣፋ ደጅ ሲበራ የሚያድር በዝናብ አይጠፋ ሲነቡት የሚገድል ሰውን የሚያጠፋ ነጮች ያበጁታል ሀበሻ ሳይለፋ። 77 የአጤ ምኒልክ ዘር ማት ወረደባቸው የቤታቸው አሽከር እንደ ጤፍ ዘራቸው ጠንካራ ሰው ጠፍቶ ምቻ ደረቃቸው ቀብሩ እንዳይታወቅ ሰው እንዳይቀብራቸው ኢያሱ እንኳን እንዳይተርፍ በቅናት ፈጃቸው። 78 አልጋው ደህና ሳለ አሽከር ሳይሰፍርበት ልጆቹም ቢተካ እንዴት ባማረበት ሰውም ሲደነግጥ ቀን ሳይጨልምበት ሀበሻ በሞላ ሰውም ሳይመክርበት እሱም ይኖር ነበር በለዛ በክብረት። 79 የምኒልክ ዘር አልቆ መነን ትቀራለይ ተፈሪን አግብታ ዱቄት ትወልዳለይ ልጆቿም ያልቃሉ እሷም ጉድታ ያለች የባሏም መከራ ሳታይ ትሞታለች ሀበሻ ይዛን ቀን ትነፋፈሳለች። 80 መነን ልትሞት ትንሽ ቀን ሲቀር ሸዋ በተለየ ይሆናል ሽብር አልጋውን ለመያዝ ለመወዳደር መች ይዘገያል የሰው ደም አይቀር እጃቸው ይያዛል አያገኙም ኸይር። 81 ተፈሪ መኮንን አስመራጁን ሰዶ ትግሬን በጠቅላላ አደረገው ባዶ ዘላለም እንዲኖር በሐዘን በመርዶ እኩሉም ይኖራል ቤቱ ነዶ ነዶ እኩሉም ይሄዳል ወደ ገርብ ተሰዶ። 82 የትግሬን መከራ የወሎን ችግር የሚበላው አጥቶ ህልቁት ይቸገር ሀበሻ የዚያን ቀን የለውም ቀራረ ውሸት እንዳይመስልህ በወሬ የማይቀር ያችን ቀን ካለፈ የለውም ችግር። 83 ወሎ በረሃብ አልቆ ሞት የበዛ እንደሆን የሸዋ መኳንንት ዳርቻው ምን ይሆን በቁም ይጋለጣል ይሆናል እንዳይሆን ተፈሪ የዛን ቀን ምን ይበጀው ይሆን የእጁን አግኝቶታል እንግዲህ ሰው አይሆን። 86 ካለፉት ይሻላል ለማልማት ነው እንጂ ተፈሪ መኮንን ለእስላም አይበጂ እኩሉን ሲያስለቅስ እኩሉን ሲያበጂ 50 ዓመት ይነግሳል ዘር የለውም እንጂ እንቁላሉ ገምቶ ጠፋ በሰው እጂ። 87 ተፈሪ መኮንን ትልቁ ልጃቸው አልጋውን ለመያዝ ያስባልባቸው የኋላ ኸቲማም የላቸው ሸዋ ክፉ ሰው ነው ከስር ነቀላቸው ዳግሚያ እንዳይገኙ ከነ ልጃቸው። 88 አልጋው በወደቀ በ2 ዓመት ፈንጨር ይላል አይሆንም መስሎት ለለት ደስ ይለዋል ያገኘው መስሎት ማለቁን ታያውቀው በረሃብ በጥማት ጌታውን ይገድላል ቦታና መሬት ሀብታም የዚያን ጊዜ ይወድቃል መሬት። 89 ባሪያ ሁር ተብሎ ከሆነ ፈራጂ ገላጋዩ ማን ነው እርስ በርስ ሲፋጅ የድህነት አዋጅ ሲታወጅ አዋጂ ተፈሪዋን ጥላ ጅብ አበቀለች አንበሶቿ ሞተው ባዶዋን ቀረች። 90 ከአህመድ ነጋሽ አገር አንድ ሰው ተወልዶ ሸዋልጋው ቢናወጥ ሄደ ባህር ማዶ መሄድም ችግር ነው ቢያዝ አይምንገዶ ሀበሻ ጉዳይ የአንበሳ ባብ ወልዶ ትግሬ መርዙን ተፋው ሻንቅላ ጅብ ሰዶ። 91 ቀልድና ዛዛታ በውሸት መማማል
እቤት ሲያሳስቁ ከሴት ጋር መዋል ዲኑን ለማጥፋት ነው የያዙት ትግል። እሱ ተካ ይላል ባሏ ወጣ ሲል የሐላሉን ዕቃ ገብቶ ሊያማስል። 92 ምክሬን ሰምተህ ያዘው የመንደር ውርጋጥ መጪውን አይተነዋል እንዳደነግጥ። ሴቶች ያስበቁሃል ስትቆናጠጥ ያባወራውን ሚስት ቀሚሷን ስትገልጥ እንደ ፍየል ቅልጥም ከንፈሯን ስትመጥ። 93 ዕድሜው ሁል ጊዜ ከኔ ከተጣላ ደንዳናው ኢማኑ ይሆናል ነጠላ። ባዶን እንዳይቀር ተጭኖ እየበላ ቃልቻን ተውበሉት ጠንብቶ እንዳይተላ እንዴት ይሐስደኝ ጠጥቶ እየበላ። 94 ቃልቻን ተውበሉት ደም ሳላስለቅሰው እባክህ ጌታዬ አታጣላኝ ከሰው። ሳይደርሱት ይደርሳል መቼም የተላ ሰው ኢማኑ እንደ እንቁላል ፈርጦ የፈሰሰው በየደረሰበት ቀልብ እየጠበሰው። 95 ሸዋ መርዙን ገዛ መሪውን ሳይተካ ወያኔ አስፈራርቶት ንጉሥ እንዳይተካ መዝረፍ እንዲመቸው ቦታና ፈረንካ እንዴት ሰው ባገሩ ደም ለውሶ ያቡካ ጥይት እህል ሆኖ ሀበሻ ላይ ቦካ። 96 ቦታና መሬቱን ከተወሰደበት ወዲያው መዓት ይወርዳል እስ በስ ጦርነት። በአማራ በእስላም ይገባል ድህነት በተለይ አስመራ ትሆናለች ዱቄት። ሸዋ ጠላት ገዛ ጥይት ረከሰበት። 97 ተፈሪን አውርደው ተፈሪ ከገዛ ለትንሽ ቀን እንጂ እጅግም አይገዛ። ለዕለት ተጠንቀቀው አይምሰልህ ዋዛ በጉልበት ካልሆነ በፍቅርም አይገዛ። ኋላ ግን ሟች ናቸው ነገሩ ከበዛ። 98 መሳፍንት ከሞተ በሸዋ መዲና ችግር ይፈጠራል አገርም አይቀና። ሀበሻ የዚያን ቀን አያገኝም ጤና መለፍለፍ ነው እንጂ አዋጁም አይጠና። በላው ቶሎ አይበርድም ደም ተቃብቷልና። 99 ተዳፍና ስትኖር ያስመራ እሳት ማንም እንዳይጭራት በውሃ ሲያጠፋት በግድ አነደዱት የሸዋን ቅርጫት። ኋላ ግን ያራሉ እንደ ሳትራት ሸዋ ጦሩን ሰዶ አጣበት ብልሃት። 100 ተፈሪ መኮንን እንዴት ያልሰው ነበር መረታቱን ሲያውቀው እርቅ ይወድ ነበር። የወደቀው ይውደቅ ብሎ እንዲህ ሊደናገር ምን ይበጀው ይሆን ከተማ ባላገር። ዲንህን አጥፍተህ ዘመድክን ሳትሰትር። 101 መሸነፉን ሲያውቀው ጀግና እርቅ ይወዳል። እርቅን እምቢ ካሉ አገሩ ይናዳል። ፍቹን ድረስበት እርቁ ይሻልሃል የተፈሪ ይብቃ መዓት ይወርድብሃል። 102 መወለድ ደግ ነበር ሸዋ ጠፋ ውልድ። አስኳላ ግባሉት ኋላ እንዲህ ሊነድ። ልጁም መቅጣት ነበር ብልግናን ሳይለምድ ሳዱን ላበላሽቶ ትንባሁን ሳይለምድ። ምንስ ይነውራል ሰው ቢገላምጥ ሰው ቢያዋርድ የአማራ የእስላሙን መብላት የለመደ። 103 ሀበሻ ላም ሆና ታስራ ከታለበች ጡቷን መዥገር ወሮት ጥጃዋን ገደለች። ላሟም ትሞታለች እየመነመነች ወተት ቢሉ አይገኝ አንድዜ ሞታለች ይዘገያል እንጂ ኋላ ትድናለች። 104 የሀበሻ መሬት ሌት ተቀን ሲጨልም ሐረር ወዲያ ማዶ ይፈሳል ብዙ ደም። ቂሙም አይረሳ እስከ ዘላለም መንገድ ይፈልጋሉ ሀበሻን ሊቀሙ ከስንቱ ጋር ይሆን ሀበሻ መግጠሙ። 105 ቋንቋቸው ተብታባ ዲናቸው እስላም ነው። አገራቸው ቆላ ልብሳቸው ግልድም ነው። ጦራቸው ክፉ ነው አፈር የሚያስቅም እኒህ ለሀበሻ መርዝ ናቸው ሹስም ከኒህ ጋር መጣላት የለውም ጥቅም። 106 በአስመራ ወያኔ ከመጣ ችግር መጀመሪያ አስመራ ትሆናለች ቀብር። አክሱም ትጠፋለይ በአንድ ቀን ጀንበር ግሸን ላሊበላ ትሆናለይ ቀብር። ሁሉም ይሸፍታል ሴት እንኳ ታይቀር። 107 ስንት አጃይብ ያያል በዱንያ የቆየ እኛ ባንደርስበት የልጅ ልጅ ጉዳየ። ጥበብ እንዳይለምድ አሻቅቦ እያየ የነጮችን ሥራ ብልግናን ገበየ። አባቷም ዝም አለ ፈረንጇን እያየ። 108 የሳዳቶች ቀልብ ቀንበጥ ሳትረክስ ኃላፊው ሳይቅማት ሳትበሰብስ ትንባሁ ሳይቅማት ተሽጣ ሳትረክስ ተዋት አበላሻት ወንድሜ የቃም ካልቅስ አላህ እንዲያለብስህ ሸማና ቀሚስህ። 109 ይሰማኝ እንደሆን ፉቅራልም ከረው ለሴት ጫት መቃሙን መጥፋቱን ይተው። መብራት አጥፉ እያለ ሰው እንዳያየው እኔም ዝም አልልም ዲኑን ሲያረክሰው እንኳን አላህ ጠልቶት ደስ አይልም ለሰው። 110 ብዙ ጉዳየሁኝ መጅሊስ ተጠርቼ ቱፋታ ልትመታ ጅስሟን ገልጣይቼ ጠጉሯንና ጡቷን ሲይዟት አይቼ ራቅ ብዬ ቃምኩኝ እንዳልነካበጄ ሰው ነገረኛ ነው ሐሜቱን ፈርቼ። 111 ጠጅ ጠጣ ይለኛል ሲህሩን ሳያውቀው እኔ ለጠጣሁት ምን ቅናት ያዘው። አላህ ሲያስተው እንጂ ለሰው ብያልተው ነገሩት ቃልቻን ኋላ እንዳያመው እንደ መምሬ ጎርሙ ሳላበላሸው። 112 5 ወቅት ሰላት ስገድ ብንለው መርቀኛለሁ አለኝ እዩት ይህን ሰው። ጫቱን ዋጅብ አርጎ ዲኑን ሊያጠፋው ጫቱን እየበላ ቢሰግድ ምን ነው እኔም ዝም አልልም ዲኑን ሲያረክሰው። 113 ሶላት ካልሰገደ አብሮኝ እንዳይቅም ሀድራ ያበላሻል የለውም ጥቅም። አይሰግድም ከመባል ሞት አይሻልም
አላህ አይለቀውም እስከ ዘላለም ነግሬ ካልገባው ይጠየቅ አሊም። 114 የመተማን ትተን የሐውሳን እናውጋ 3 ቀን ጨልሞ በአራተኛው ነጋ። ለዕለት ታግሎ ነበር ሐውሳ እንዳይወጋ ስሙ የታወቀ ትልቅ ባለጸጋ። ሳይያዝ ያመልጣል ሐውሳ ግን ተወጋ። 115 ነገሩም አይገባ የተወላገደ በአስመራ በትግሬ ሄዶ እየነደደ እንዴት ያለ እሳት ከሸዋ ነደደ ቢያጠፉትም ቢያለ እየተዛመደ። 116 አንበሳ እግሩን ታሞ ደም ሲያለቃቅስ ማማው ምስጥ በልቶት ይሆናል ብስብስ። ወደቅ ወደቅ ይላል ወፉን ሊያጫርስ የዚያን ቀን አሳማ ይሆናል ንጉስ ሸምጦም ይበላ ሰውም ያስለቅስ። 117 ተፈሪ ክፉ ነው ልቡም አይገኝ ለሰው ይመስለዋል ይናገራል ቀኝ። ኋላ እንዲህ ሊዋረድ ፍዳውን ሊያገኝ እሳት ሰደዱበት ዳግማይ እንዳይገኝ ዘላለም የማይበርድ በደም የሚያዋኝ። 118 የተማረ ወድቆ ደንቆረው ከገዛው ማን አለብኝ ብሎ ሀገሩን ወረሰው። ጥሩ አርጎ ባለበት በገዛ እጁ ናደው ምድር ሊቆረቁር ኋላ እንዲህ ሊጨንቀው። 119 አላህ ዝም ብሎ መንግስት ሊያሳስት ሰው እንደ ፍሪዳ ሲታረድበት ምን ይችል ሀበሻ ጉድ አጃይበት በጦሩ ጨፍጭፎ ላይረጋ መሬት እንኳንም አልደረስን ስትነድ መሬት። 120 አስመራ ልጠፋ ገመዱ ሲላላ በሸዋ ከተማ ይኸለቃል በላ። በ3 ቀን ይያዛል ጎንደር ላሊበላ። አክሱም የዚያን ጊዜ ትሆናለች ሌላ ማርያም ትጠፋለይ አያዋጣም ብላ። 121 ምን ኑሮ ይገኛል መንግስት ከከፋ ሰውን ለመግደል ጦሩን ካስፋፋ። ውሸት እንዳይመስልህ ይሆናል በይፋ ጠብቀው ዘመኑን እንዳታንቀላፋ ወቅታቸው እስኪቀርብ እስኪዘልቅ በይፋ። 122 አይጥ ጠመንጃ ይዞ ከገባ ዋሻ ሳትታይ አትቀርም አስመራ አላህ ቢሻ። በደም ተጨማልቋል ትሆናለች እርሻ ብዙ ሰው ይጠፋል ሳይገኝ ወጌሻ። ክፉ ነፋስ ነፍሱ አልብሶት ቆሻሻ። 123 የአስመራ ወያኔ ከያዘ ጠመንጃ ደንግጦ ይሞታል የአስመራ ስልቻ። የኋላ የኋላ ኸቲማውን እንጃ ምን አስለፈለፈኝ ላይገኝ ፈረጃ። ነስሩም አይታወቅ ዘላለም ጦር ብቻ። 124 የአስመራ ጦርነት ታሳስ ሲጀመር ብዙ ሰው ይጠፋል ነገሩ ታያምር። አይሰድም መስሏቸው ሸዋ ብዙ ጦር ወዲያው ሰደዷቸው በሰማይ በምድር። ወያኔው ይሞታል አያገኝም ነስር። 125 ቀልባቸው ነጃሳ ስማቸው እስላም ንጉሳቸው ሰው ይበላል ጅምላም። በስሙ የሚመራ ዓለም ለዓለም ለዲን ተቆርቋሪ ለሁሉም ይጠቅም። በኋላ ያልቃሉ ቀኑት ይጨልም። 126 ባህር ወዲያ ማዶ 4 ሰዎች አሉ ከነዚህ ሁለቱ በቀንድ ይበልጣሉ። የጌታችን መቃም አየነው ባያሉ ለአዳም ፍጥረቶች በላ ይሆናሉ ባመጡት በላ እነሱ ያልቃሉ። 127 ሀበሻ 2 ነጭ ሳይገቡም አይቀር አንደኛው በፍቅር አንደኛው በጦር። አስበው ነበረ ሊያረጓት ሀገር 5 ዓመት ገዝቶ ሲል ደንገር ደንገር እኩሉን በሥራ እኩሉን በጦር። 128 ዘመን ተበላሽቶ ወደቅ ወደቅ ሲል ነጭ ከባህር መጥቶ ይስላሉ ሲል ተፈሪ የዚያን ቀን ይሆናል ትል ሜዳ ላይ ይወድቃል ሳያገኝ ጅልል። 129 አላህን ሰደብኩት ማናለው ጠበቃ ምን ስፍራ ኖሮት ነው ለሱ የሚበቃ። በዱንያ እንደሆነ ይበልጣል የኔቃ ቃልቻ ይመስክር አላህ ካለውቃ። በገጽ 130 እስከ 136 ያሉት አልተገኙም ወይም አልተጻፉም። 137 ላይ እንገባለን። አውሬ በሬ ታርዶ አንበሳ ሲያለቅስ ሀበሻ የዛን ቀን ትሆናለች ኩስ። ሽታዋም ያስከፋ የምታስነጥስ የዚያን ዕለት ይወድቃል እስላምና ቄስ። የዚያን ቀን ያስፈራል ሀገር እንዳይፈርስ። 138 እኛ አፈር በገባን በ100 ዓመት ተፈሪ አይኑን ታሞ ይገባል እመሬት። ማር የላሰው ሁሉ ይቀምሳል እሬት። የበላውም አይቀር ሽቅብ ሲያስተፉት ካለው ይገድሉታል ለገንዘብ ስስት። 139 ሸዋ ባቡን ሳይዝ ሚስጥሩን በዝብዞ ድርቡሽ አገር ገባይ ሰውን ላቢዞ። እባብ ልቡ አይገኝ መጣ መርዙን ይዞ ዓለሙ ላይ ተፋው ያገሩን ጅብ ሰዶ አብሮም ይበላ አንጀትን በዝብዞ። 140 ሷሊህና ቃሲም አብደላህና ዙቤር በወልቃይት ብቃሉ ትግሬ ሲበረበር። ኩታበር ገራዶ ትሆናለች ጠጠር ጎጃም ትጠፋለች ሳትውል ሳታድር ብዙ ሰው ይጠፋል ያውም ከባላገር። 141 አስመራ ተወግቶ ወልቃይት መርዙን ተፋ። ሽሬና መቀሌ ይሆናል የከፋ እንቅልፍ እንዳይወስድህ እርብ ሳይጠፋ ይመስላል ላየው ሰው ቂያማ የተደፋ። እርብ ስንቱን ጣለው ጠብቆ ወረፋ። 142 ጋይንት ንፋስ መውጫ ደራና ፎገራ እርብ ላይ ሞልቶ ሲዘፍን ሲያጓራ ነጋዴው ይጮሃል መቀሌና አስመራ። ምን ይበጀው ይሆን ጅልጋና ፎገራ ሸዋ ደፈረሰ እህልን ሳይዘራ። 143 መግዛቱን ይገዛል የዮሐንስ ዘር ወዲያው ለጥቂት ቀን ይላል ፈንጨርጨር። ተፈሪን ጥላ አርጎ ሲያሳድድ ሲቀብር ቢያዝ ደግ ነበር አገሩን ሳይቀብር። በቀር ሸዋ ይረጋም አትጠራጠር። 144 ሀበሻ ተፈሪን ይዘው ከቀበሩ አስመራ በሞላ ይታጠራል በሩ።
መቼም ላስተዋለው ብዙ ነው ነገሩ። እነገል ያልልም ብዙ ነው ሚስጥሩ። በጫካ አካባቢ መች ቀረ ነገሩ። 145 ሀበሻ ስትደኸይ ስትቀጥን እንደ ድር አዲስ መንግስት ወጥቶ ይታደላል ምድር። ህልቁ የዚያን ጊዜ ይለዋል ደንገርገር ገንዘቡን ተወርሶ አታክልቱም ሳይቀር እንኳን የተከለው የበረሃው ሳይቀር። 146 ይሄ ቻይና የሚሉት ዘራቸው ካልጠፋ ችግር ይፈጠራል ይሆናል የከፋ። ማጥፋት ይሻል ነበር በአገር ታይስፋፋ። ወልደን ሳንጥለው ልጃችን ሳይጠፋ ጠብቀው ዘመኑን እስኪታይ በይፋ። 147 ሀበሻ ከገባ የቻይና ቁራሽ ዲንን ያስፈራዋል እንዳይሆን ብላሽ። የዘመኑ ወጣት በሆኑት ቆስቋሽ ስንቱን አደረጉት ደህይቶ እንዲሸሽ እንዳይጠቀሙ ሀብታምና አራሽ። 148 ምን መላ ይገኛል ጦር ቢያከማቹት አልገዛም ካለ ከወንድም ከሴት። ሸዋ ካልመከረ ይሆናል ወንፊት እባብ መርዙን ከተፋ ይመጣል ፍጅት። ይሄን እየሰማህ እንዳትገባ ሳት። 149 በድርቡሽ ሲገርመኝ የመተማ እልቂት የማይጨው ሲገርመኝ ያድዋ ጦርነት መቀሌን አየሁት አረሩ በልቶት። ሸዋ በገዛጁ በጫረው ሳት ስንቱ ሰው ይነዳል ውቅሮ አዲግራት። 150 እንኳን ያንበሳ ልጅ እባብ ሲዞረው ጀግና የሚወጣበት አገሩ የት ነው? ስፍራውን ለይቼ እኔ ላስታውቀው። ሽሬ ልጅ አንበራ ማይጨው ወያኔው ምኒልክ ይመስክር ሲዋጋ ያየው። 151 የወልይ ልጅ ወልጅ የጀግና ጀግና ነው። እኛ እንኳን ባንቀምሰው በሌላው አየነው። በልተው እየጠጡ ጅስማቸው ቀጭን ነው። ወትሮም ደህና ጎበዝ አካለ ቀጭን ነው። ተፈሪ የማይወፍር ሐሳብ በስቶበት ነው። 152 ሸዋ አስመራን ፈጅተህ አቃጥለህ በሳት ማምለጫም አታገኝ ሁሴን ፈረድኩት ግን አስመራ ያልቃል በራብ በጥማት። 153 ሀበሻ በሞላ በጦር ከተመራ ወቅታቸው ያበቃል ፉቅራና ደብተራ። ለአገር ባይመቹ የሚሰሩት ሥራ ምድር እያሳዩ ሲያስጥስ ደንቃራ። ጉዳቸው አያልቅም ቢወራ ቢወራ። 154 አስመራ በጥጋብ ሲዘል ሲደነፋ የልቡን ተናግሮ ገንዘቡን ሳያጠፋ። እስላም ከክርስቲያን ከሁሉም አይጠፋ ሁሉም ሊከፋበት በራብ ሊያንቀላፋ። ወቅቱ ዘንበል ሲል ያለቅሳል በይፋ። 155 በርበሬ ቢጋገር እንጀራም አይሆን አዟሪው ማን ይሆን አፍሳሹ ሊጡን። አብኪው ማን ይሆናል የሚሰድ እጁን። ሸዋ ግን አይፈራም ያውቀዋል ግንዱን። በልቶ ሰው ያስባል እስኪ ገና ማነ። 156 የከተማው ወንፊት በርበሬ እየነፋ ነፋስ የመጣ እንደሁ ነፊው አይኑ ጠፋ። አይኑን እስከሚያሸው ነፊ አጥቶ ተደፋ። ንፋስ እያየነው በርበሬ የሚነፋ ፍሬው ካልወደቀ ገለባ ይነፋ። 157 ያስመራል ልቅሶ ሸዋ ካልሰማው እንደ ጥቅምት ማር ይልሰዋል ሰው። የጠገበው ጎበዝ ቁንጣን የነፋው ይጨፈጭፈዋል ዳግሚያ እንዳይለምደው ቤቱን እስከሚያገኝ በግድ የቀማው። 158 ከቴዎድሮስ አንስቶ ተፈሪ ድረስ የመኑ ያበቃል ዘውድና ንጉስ። ንጉስ አለ ብለህ አትወሳወስ በምርጫ ካልሆነ የለም የሚነግስ። ግን ሰውን አየሁት ብዙ ቀን ሲያለቅስ። 159 ኢያሱ ተረግሞ ሰክሮ ሲያንቀላፋ ተፈሪ ይነግሳል ሳይደክም ሳይለፋ። ቀጥሎ ያውጃል እንዲያውቁት በይፋ ፈረንጅን ድል አርጎ ተይዞ ሳይጠፋ ዘላለም የሱ ናት እስኪሆን አንጋፋ። 160 ሀበሻ ክፉ ነው ቆርጦ ከተነሳ ፈረንጅን አረጉት ባንዴ እንዲነሳ። ጦርነት አስቦ ዳግሚያ እንዳይነሳ አገር መች ይቻላል ቀርቶ ከተነሳ። ሲያዩት ሞኝ ይመስላል ሲነሳ እንዳንበሳ። 161 እንደ እንቁላል ገምቶ ሲፈርጥ እንደምቧይ ምን ይበጀው ይሆን ባለዛር ጠንቋይ። ሳትያዝ አትቀርም ዕዳህን ሳታይ ምን ጠንቋይ ይባላል መጪውን ማያይ። እኛ ባንደርስበት ምንቅሩ ሊታይ። 162 አስመራና ትግሬ ስትል ሰገደይ እባብ ከተፍ ይላል ማምጫው ሳይታይ። ሸዋ የዚያን ጊዜ ይላል ዋይ ዋይ ጀርባውን ምች መታው ወደ ትግሬ ሲያይ። 163 ሲተክሏቸው ጥሩ ሲበቅሉ ጠማማ ታመጣው ይሆናል ወይንስ ከማማ። አላህ ያሳያችሁ የወሎ ዑለማ ደረጃው ምንድነው ቃልቻው ሰው ታማ ግን ኋላ ላይ ያቸው ይሆናል አሳማ። 164 እንግዲህ የኔ ጠጅ ነገር ካመጣሽ ቃልቻ ይጠጣሽ ይታጠብብሽ። ሌላ ሳትነኪ ሐሲድ እያየሽ ሰው እስኪስቅበት እስኪሆን ብላሽ በስተቀር ወላሂ ዳግሚያ ላልቀምስሽ። 165 እንግዲህ ቃልቻ አትጫወትብኝ አንተ ቤቱ ቀርተህ ምንድን ጎደለብኝ። ትቢትህ በስተቀር ሌላ ምን ቀረብኝ። 166 በቃ አላህ ይሁንህ የመንደር ቃልቻ ይኸው አርገናሃል የቋንቋ ስልቻ። ከቤት እንዳትወጣ ሁን እንደ ጉልቻ። ሴት ወንዱ ያዋርድህ አታገኝ ፈረጃ። በልተህም አትጥገብ ሁን እንደ ስልቻ። 167 የሀበሻ አውሊያ ያሳያችኋላህ እነገሌ ያላልኩም በድፍን ሽሊላህ። መቀመጫ አጣሁኝ በቃልቻ ታማሁ ከፍረሃል በዟሂር አሉኝ ጠጅ ጠጣህ። ከስንቱ ልጣላ እረ ያላለህ። 168 አላህ ገላገለኝ ዘላለም ወይኔ ስል ቢነግሩት አይሰማ ቢጥዱት አይበስል። እሳት ሰደድኩበት በጣም እንዲበስል ሲያናፋ ይኖራል አባያ ይመስል።
ግን በኔ ካልመጣ አልገድልም ለሰው ስል። 169 አሽሙር ነው ነገሬ እንዳትሳሳት አፈር በገባን በ45 ዓመት በሐበሻ መሬት ይመጣል ፍጅት አውሊያ የተባልክ በደህና ሰንብት ዚያራው ያስፈራል መኮች ባወሩት። 170 ወልይ የለም ካሉ የኸልቁም መብራት መኮች ባወሩት መንገድ እንዳትሳሳት ሽሊላ በላቸው ከወንድም ከሴት በዟሂር ከሞቱት በዱንያም ካሉት። 171 አለህም እንዳልል ስፍራህም ማን ያውቃል የለህም እንዳልል ስፍራህም ማን ያውቃል እንዴት ያንተን ስፍራ ሸይጧን ይደፍረዋል ወትሮም ጩቡ ሱሪ ሰው ያስወነጅልሃል ያልሆነውን ሆነ እያለ ያወራል። 172 ከአሜሪካ ወዲህ አለ ጥሩ ባህር 25 ያስኬዳል በግምት በእግር ከዛ አንድ ጎራ አለ ተተክሎ እንደ ጦር ነጮች ከዛች ስፍራ ሳይደርሱ ማይቀር ላዩ ግን ሜዳ ነው የአንድ ጋሻ ሀገር። 173 ከአሜሪካ ወዲያ አለ ጥሩ ሀገር ተራራውን ወጥቶ ከተገኘ ቀድር ላዩ ግን ሜዳ ነው የሚያጥበረብር ስፍራው ከንዛ ያጣም ለሆነ ዘኪር እዚህም አይደርሱ እንኳን ከቀመር። 174 ነጮች ሄዷል ካሉ ነጭን ጨረቃ መውሊድ የለም ካሉ ዚያራ ሰደቃ ነቢን ከጠሏቸው የህልቁን ጠበቃ እንኳን ማውራት ቀርቶ መስማትም አይበቃ ልባቸው እርኩስ ነው ስራቸው ጨምላቃ። 175 አምስተኛው መዝህብ ተሽጦ ሲለማ ኋላ ጉድታ ያለህ የወሎ ዑለማ ማታውቀው ነገር ቀርቧል ልትሰማ ሰምተህ እንዳትከፍር ጆሮህ እየሰማ አሟት እንዳይረግምህ አህያ ስትሰማ። 176 የተዘለለ ወይም ያልተጻፈ። 177 ምስክርም የለኝ ተናግሬ ያልሸሽ አዋጁን ተከተል ሳትከፍር ብላሽ በሁለት መንግስት እንዳትቆሽሽ ያሲን መስክሮታል ቁርአንም አይዋሽ ሌላ ካልፈሰሩት ሰው እንዲበላሽ። 178 በአምስትና በአራት በሶስት ሰጠር ሲከትበው አየሁት ሼህ መሐመድ ኑር ቆንጥሮ ያወራል መንደር ለመንደር ጠቅላላ ሳይዘው ቀርቶ ሳይከርር ሰውን እያየሁ ነው ጠልፎ ሲናገር። 179 ፈረስ ደህና ሰንብት አላህ ይሁንህ ነጭ አበሻ ገብቶ ጉድ አሸከመህ የናታውቀው ነገር ጭኑ አስጎተተህ ጉድክን ወደ ኋላ እንዳታይ ሆነህ ባንዱ ስታለቅስ ሶስት ሰው ጫኑህ። 180 አረብ አገራችን ሳይለምድም አይቀር ወልደው ይከብዳሉ ያደርጋሉ ሀገር ግን ልጁ ሸይጧን ነው አንድም የለው ኸይር ሶላትም አይሰግድ እንደ ዱር ሲቀር መልከ ቆንጆ አይመርጡም ብትሆን ባሪያ ኩፍር። 181 ሀብታም ወራሽ መንግስት ተሹሞ ሲመጣ ሙክት የዚያን ጊዜ ይሆናል ቋንጣ ሁሉም ይጎደዋል ፀሐይ እስኪወጣ ታስሮ ከመገደል ምናልባት ቢወጣ የአላህ በል የዚያን ቀን እንዲህ ያል ሲመጣ። 182 ጥቅምት ትደርስ በአስመራ ከተማ ይነፍሳል ነፋስ የዛሽ ቀን ሀበሻ ይላል ፈረስረስ 50 ቀን ይቆያል ሴት ወንዱት ያለቅስ ወንፊት ጉድ እስኪወልድ እስኪሆን አራስ። 183 መንግስታቶች 15 ሲቀሩ ከድንጋጤ በቀር ይርቃል ኸይሩ በረካም ማይገኝ እስኪ ቁርአን ቅሩ መድፈርም አይበቃ ደብዳቤ መቅበሩ ለሰው ግን ጥሩ ነው በአማን ማደሩ። 184 በመካ አንድ ንጉስ በገርብ 3 ሲቀር ድርቡሽ የዚያን ጊዜ ያስባሉ ሸር የዚያን ቀን ያየ ሰው ሲጫጫር በሰበቡ አስመራ ትሆናለች አር። 185 እኛ አፈር በገባን በ65 ንጉስ የተባለው የለውም ሀያት እጁ እንደተያዘ ይገባል እሳት ዘሩ እየታደነ እንዳውሬ እንደሳት ከኛም ሳይመጣ ይቀር ኋላ ወደፊት። 186 አጤ ኢያሱ ነግሶ በሸዋ መሬት ጥቅልል አድርጎ ይዞ የአያቱን ግዛት በኋላ እንደገና አላህ ሽቶበት ዘኒ ሆነ ብለው በቀን በሌሊት አይቶም ማይለቅ ሆኖ እምታምር ሴት እንኳን ሌላይቱን እህቱን ጣላት ባሏ በሌለበት እሷ አስረገዛት ካልጋው ያወርዱታል በስራው ክፋት። 187 ለጥቃ ተሾመች ዘውዲቱ ሚሏት 3 ዓመት ገዛች ይቺ ቆንጆ ሴት የራስ መኮንን ልጅ ተፈሪ ሚሉት መቃ ሰራ በሷ ገድሎ ቀበራት ቤት ውስጥ ቀብሮ መደብ ሰራባት በመቃ ይሎታል መች ሲቀርለት። 188 ታጥቆ ተሾመ ተፈሪ አባመላ 50 ዓመት ይገዛል ሀበሻን በሞላ የሚገዛበት ነው በብላት በመላ ባይሆን ቀኑ ሲደርስ 50 ዓመት ሲሞላ የገዛ አሽከሮቹ ያዝ አድርገው በመላ ካልጋው ያወርዱታል በችግር ሊቆላ ከዚያ ያበሉታል ቸኮሌ ባቄላ ችግርን ቅመሰው ጮማህን ሳትበላ። 189 ህዝብን ስትቀጠቅጥ ለድሃ አታዝን ክብር ሳታሳድግ አገርህ የልቡን በየመስሪያ ቤቱ ዘመዶችህን እስኪ ይድረሱልህ እንዲህ ስትሆን። 190 ካልጋዋም ዘግዝገው ምድር ይጥሉታል ወዲያው የፍጥኝ እጆቹን ያስሩታል በፊት መቃ መስራት እንዲህ አንገላታል ከሞላው አሟሟት በሱ ይበረታል ሳያስበው ድንገት ካልጋው ያወርዱታል።
191 ቸኮሌ ያበሉ እልፍኙ ያስሩታል፣ ህዝቡን እንደቀጣ ችግር ያበሉታል። መስከረም 1 ቀን ድንገት ይይዙታል፣ 15 ቀን ለዓመት ሲቀረው ይሞታል። 192 አንተ በእልፍኝ ውስጥ በልተህ ጮማህን፣ ድሃው ጦሙን ውሎ ቀምሶ ጥሬውን፣ ትንሽ እዝነት የለህ ቅመሳት አሁን። 193 የገዛ አሽከሮቹ ያሳደጋቸው፣ በዙፋን ባልጋው ላይ ያሞናደላቸው፣ ካልጋው ያወርዱታል አላህ ሰለጧቸው። እሁድ ቀን ሰንበቱ እንሂድ ብለው ዘውዱን ከራሱ ላይ ሉሉን ቀምተው አመድ ያቅሙታል ትዝ ሳይለው። 194 የዳግማይ መኮንን የአልጋ ወራሽ አባት የመነን አስፋው ባል አጤ ኃይለ ሥላሴ ባለ ብዙ ብልሃት፣ ደርጎች ያወርዱታል ከልፍኙ ከኩራት፣ በዘውዲቱ ጡር ውሎ መቃ በሰራበት፣ ጥቃቱን ይቀምሳል ኩስሬት ያለበት። በሱ ጊዜ ያሉት ሹሞቹን ባላባት ከዛ ያድኑታል ሁሉም በያሉበት። ዱዓ አድራጊ ድሃ መቼም ምን የለበት፣ አደብ ካጣሽ በቀር ጌታችን ሽቶበት። 195 አጤ መባል ቀርቶ አሮጌው ይሉታል፣ እሬት ኮሶ ቀምሶ አመድ ያለብሱታል፣ ካልጋው አውርደውት አልቅሶ ይሞታል፣ ራሱ ጡር ውሎ መቃፊቱት አለ። 196 1390 ዓመት 400 ሳይሆን እዚህ መሃል ናት ተፈሪ አባ መላ የሚወድምበት። 197 ኃይሌ መቃ ሰርቶ በዘውዲቱ ሬሳ፣ በሽች መደቡ ላይ ቢሞትባትሳ ጌታችን መቼ ነው ጀዛን የሚረሳ? 198 ከአዳም አንስቶ እነቢ ድረስ 6000 ዓመት ስንት መቶ ሙግስ፣ ከነቢ አንስቶ ቅያማ ድረስ 2000 ዓመት ጌታ ቢለግስ። 199 1390 ዓመት ሂጅራው ሲሆነው ኸይረል በርየት፣ አለች ብርቱ ቀን አለች አቀበት። 200 እዝነት የሚጠፋባት ከወንድም ከሴት፣ ወዳጅም ዘመድም አባትም እናት፣ የወለዱትም ልጅ ወንድምም እህት፣ እየጠና መሄድ ከአንዱ ዓመት እስክትሽለኮሎክ ድረስ እርብ የሚሏት፣ እንዴት ያለች የመን እንዴት ያለች ወቅት፣ የጠናች ወራ እህል በቆርቆሮ የመቀናባት፣ ቡና በችርቸራ የሚሆንባት፣ በሬ 120 የሚያወጣባት፣ በሬ እንደ ማሽላ የሚፈጅበት፣ ጭቃና ምስለኔ የሚሻርበት፣ ገበያ በሙሉ የሚጠፋበት። 201 እንኳን ሌላው ነገር ውሰው ሀታ አድሩስ ይጠፋል አወልቡን ሲቀዳ ሚጤስ። 202 አሁን ያልኩህ ዘመን ናት የነዚያ ወራት፣ ወታደር መንግስቱ የሚሾምባት፣ ሀገር ቤት ሹመቱ የሚገባበት፣ ወንድ ሴት ልጅ አዋቂ ሁር ባሪያ እኩል የሚባልባት። 203 በሰማይ ቀበሌ መላይኮች ሲያወጉ ባጤ መባል ቀርቶ ይባላል በደርጉ፣ ያን ጊዜ በዱዓ እንዳትዘናጉ መሬትና ሹመት እንዳትፈልጉ። 204 ያን ጊዜ ይበጃል ክልል የሚሉት እንዳይገናኙ ከነኛ ሐውየት፣ ከያዘ በስተቀር ትንሽ ወረቀት ይሄንን ነገረኝ በይሩስ የሚሉት። የኢፍሩት ወንድም ነው በአባትም በእናት፣ ያን ጊዜ ይነዳል ውሃም እንደሳት፣ በቅሎም ትወልዳለች መሃንም ከሴት፣ ሸምበቆም ያፈራል ልጠው ቢያቆሙት። 205 ይሄንን ተናግሯል በቁርአን አያት፣ ወይዘል ቡኻሪ ብሎ ሲጅረት፣ ያን ጊዜ ይበዛል ጦርና ዱለት፣ ደላንታ ይዋጋል ቦረና መሬት፣ አላንሻም ይዋጋል ኤርትራ የሚሉት፣ በሸዋ በደሴ የሚያልቀው ፍጥረት፣ ያን ጊዜ ነበረ አላህ የሻለት፣ ሌት ቀኑን መወትወት ነው በአህመድ ሶሏት። 206 ዱዓ በቀኝ እጁ አድርጎ መያዝ፣ ያን ቀን ያድነዋል ከብዙ መዘዝ፣ ወንድሜ ልንገርህ እንዳትፋዘዝ። 207 ይመጣሉ እነዚያ እና ይራራ እነ ጨካኝ ደርጎች የሚሏቸው፣ ዱዓ አድራጊ በቀር የለም የሚችላቸው። እነዚያ ኃይለኞች፣ እነዚያ ጨካኞች፣ እነዚያ አሽብሮች፣ እነዚያ አንበሶች፣ በክፉ ያዩትን እነዚያ እርጉሞች፣ በደግ ለታያቸው እነዚያ ደጎች። 208 ደርጎች አይቀሩም ይመጣሉ፣ ዝመቱ መንገድ ስሩ መሬቱን ክፈሉ እኩል የሚሉ፣ ሰማዩን በባላ ገድፉት ባይሉ። 209 ደርጎች የኤርትራ ህዝቦች ጋር 3 ጊዜ ዘምቶ፣ የሰላም ንጉሥ ይመጣል ጥቂት ቀን ሰንብቶ፣ 6 ዓመት ይገዛል ዲኑን ኢስላም ነግሶ፣ ደስታ ይሆናል ለሱስ ማብሶ። 210 በፊት የቆሰለ ያን ጊዜ ይሽራል፣ ድሉ ለእሱማ ያን ጊዜ ይዞራል፣ የደርጎች ዘመቻ ኤርትራ በኋላ፣ በስተጀንበር መግቢያ አለ በመቅደላ። 211 ይህ ዘመቻ ነው አለቃው ዘመቻ፣ የሄደው አይመጣም የቀረውን እንጃ፣ መቅደላ ያልኩህ የርብን ጉባኤ ነው። 212 12 ኮርማ የሚገጠምበት የጎበዞች ስፍራ እርብ የሚሏት፣ የእርብን ጦርነት ልንገርህ ጥቂት፣ ሰው ይታደላል ስንዴና መሬት፣ ደግሞ ሁለተኛ ብርና ጥይት፣ ሰው ያባዛል ሐሲድና ውሸት፣ እስበሱ መዟለም ነው ድርቅና ኩራት፣ ወራቷም ሚያዝያ ናት ቀኗም እሮብ ናት፣ 3 ሰዓት አንስቶ ሰኞ ድረስ ናት፣ አዋጁን ልንገርህ እንድትጠብቃት፣ ዱዓ እያደረክ በቀን በሌሊት። 213 መሬት የምትከጅል ደግሞም ልብስ ጉርስ፣ ገበያ እንገናኝ መቅደላ ድረስ፣ የጥሩምባው ብዛት 300 ይሆናል፣ መልህቃቱ ሁሉ አንደዜ ይሰፍራል። 214 እንኳን ያየለው ሰው ጥቂት ልጅነት፣ ሽማግሌ ባልቴት በምርኩዝ በከብት፣
215 ጥሩምባውን ነፍቶ አዋጅ ያደርግና ወንዱንና ሴቱን ክተት ይልና በመድፍ መትረየስ ያንደቀድቅና ይቆለዋል። ከዛ መሃል ያደርግና 216 አዋጅ ሊደረግ ሲሉ ክተት የራህመት ዳመና ያጠለለለት ማቄን ጨርቄን ሳይል አውድማ ክተት ባኤላ ፍሬ ያለች ዲቃን የሚሏት ስትቀቀል ውላ ፍላት አይነካት 1390 ውስጥ 400 ሳይሆን እዚያ ውስጥ ናት የፍጥረቱ አውድማ እርብ የሚሏት። 217 የርብን መከራ ስንቱን ልንገርህ ቅያማ ቀን ይመስላል ገና ሲቀርብህ ህልቁ ይሸበራል እንደ ቅያ ማለት ቀኗንም ወራቷንም ከዋሸንላችሁ እንዳትሄዱ አደራ የኛ የሆናችሁ የራህመት ደመና ሽፋን ያድርጋችሁ። 218 ነቢይ ተናግረዋል ኸይረል በርያት ክፉ ነፋስ አለች ሀበሻ መሬት ህልቁን የምትጨርስ ቀንን ላለሊት ማዕናውን ልንገርህ ንፋስ ያልንበት ሽብርና ጭንቀት የበዛባት ናት እጦሩ መሃል አሉ ድንገት። 219 ከርብ ጦርነት ወዲያ ያለችው ሰዓት ክብረትና አፍያ ናት ደስታ ውበት ምናልባት ብትተርፍ ከሰዎች ጥቂት። 220 ጥሩም በሽታው መከራው ብዛት ይበቃል ነበር የአንድ ማሳሸት አላህ ላደረሰው በዚያ ዘመናት እባክህ አድርሰን ረቢዕ አዘት። 221 አዱኛ ደህና ሁኝ ጋሰብኩሽ ምስክሬ አንቺ ነሽ አዋጅን እንዳትረሽ።